هنيئا لمن أخلص الحب የጁረይጅን ታሪክ ላንሳላችሁ። የተለያዩ ሐዲሶች ላይ ተዘግቧል። ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር። አላህን በጣም የሚገዛ የአካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰውማዓ የአምልኮ ቦታ ሰራ፣ ብቻው የሚኖርበት። በእኛ አገር ኸልዋ ነው የምንለው። ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ። በኒ እስራኤል ማለት አብናኡ ያዕቁብ ማለት ነው። ያዕቁብ ዘሮች ምን ይባላሉ? እስራኤል የሚለው ያዕቁብ ማለት ነው። ያዕቁብ የኢስሐቅ ልጅ ነው። ኢስሐቅ ደግሞ የማን ልጅ ናቸው? ኢብራሂም ዓለይሂ ሰላም። ወበሸርናሁ ቢኢስሐቅ ወሚን ወራኢ ኢስሐቅ ያዕቁብ። አብናኡ ያዕቁብ ማለት ነው። እስራኤል ዘሮች ስንል የያዕቁብ ዝርያዎች ማለት በኒ እስራኤል ስንል። አላ ኩል ሓል ጁረይጅ ዓቢድ ነበር። አላህን ይገዛል እዛ ቤት ውስጥ። ታዲያ እንዴ እናቱ ለሃጃ ፈለገችውና ወደ ቤት መጣች። ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረብ ባለችና ያ ጁረይጅ፣ አንተ ጁረይጅ ደጋግማ ጠራችው። እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው። ጁረይጅ ድምጿን ሰማ። አላህን ሶላት ላይ ሆኖ አማከረ። ጌታዬ ሆይ ጾለቴ ይሻለኛል ወይስ እናቴን ልመልስ? ተወዛገበ። የቱን ላስቀድም? አይ ጾለቴ አለና ጾለቱ ላይ ጸና፣ ዒባዳው ላይ ተመለሰች እናቱ። በሁለተኛው ቀን መጣች። ያ ጁረይጅ፣ ልጄ ጁረይጅ ወይ ደጋግማ ጠራችሁ። ድምጿን ሲሰማ እሱም ተወዛገበ። ጌታዬ እሷን ላስቀድም ጾለቴን ዒባዳዬን? ወደ ዒባዳው ሄደ። እናት ሐቅ አላት። ሱና ሶላት እየሰገድን ከጠሩን አቋርጠን አቤት ማለት ግዴታ ነው። ፈርድ ነው ማታደርግ። እንኳን እንደዚህ 2 ወር ሳትደውልላት እዚህ መቀመጥ ቀርቶ ስትጠራ በየሳምንቱ ድምፅህን ስትሰማ ሐሴቷ ከባድ። ሶስተኛ ቀን መጣች። ፀሐይ በጣም ሆኖ ነበር። ተተወቀዑ ሸምሰ ቢየዲሃ ይላል። ፀሐዩን በእጇ እየተከላከለች መጣች። ያ ጁረይጅ ጠራችው። ሊመልስላት ፈቃደኛ አይደለም። ወደ ዒባዳው ቀጠለ። ያኔ እናት ብትሆንም ተበሳጨች። ሰዋዊነቷ አሸነፋት። ያኔ ምን አለች? የኔን ፊት ማየት ነው ቢያልከው اللهم لا تمته حتى تري وجوه المميسات። አላህ ሆይ የዝሙተኞችን ፊት ሳታሳይ እንዳትገለው አለች። ከባድ ርግማ። ከቀናቶች አለፉ። ይሄ እናት ዱዓ ላይ ደርሷል። ጁረይጅ ከሚሰራው ዒባዳ የተነሳ በአካባቢው ማህበረሰብ ሷሊህ ሰው ነው ተብሎ ይወራለት ጀመረ። አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ዒባዳ ሲነሳ የተወሰኑት ሒስድ ገባቸው። ይሄ ሰው እንዲወደሳል እንዴ? ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች። እሱንም እኔ ነው ጉድ ምሰራላችሁ አለች። ትችያለሽ? አዎ ጎኦን አሏት። ቀጥይ። በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት ወደ አምልኮ ቦታው አካሄደች። በረሃው ላይ ሄደችና አባበለችው። አላህን በጣም ፈሪ ነበር። ፊት ልሰጣት ፈቃደኛ አይደለም። ሞከረች፣ ደከመች፣ ሽንፈት መሰላት። በቁንጅና ለምን ያላማለልኩት? መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ። ከእርሱ ጋር ዚና ሰራች። ከእርሱ ማረገዘች። ልጁንም ወለደችው። እንደወለደችው ያንግቧን ልታሳካ ሕፃኑን ይዛ መጣ ወደ ሰዎቹ። ይሄው የጁረይጅ ልጅ አለች። ሰው የዚህን ያህል የሸር ጥግ ሄደ። ከዛ በደስታ ዘለሉ። እሱን ሊያዋርዱ ወደ ቤቱ መጡ። ቤቱን አፈራረሱት። እሱን አወጡና መምታት ጀመሩ። ማለኩም ምን ገጠማችሁ? ለምን ነው የምትመቱኝ? ይጮሃል እሱ። በጣም መቱት። ምን መታ ይጠፋል እንደ የሰራውን ስራ ምን ሰራው? እዚች ሴት አርግዛሃል። በጭራሽ አላቃትም። አርግዛሃል። እሺ ትንሽ ደቂቃ ስጡኝ። ለቀቁት። ውዱ አደረገ፣ ሶላት ሰገደና ሕፃኑን አምጡልኛል።
ካመጡት በኋላ ልጁን እዚህ ሆዱ ላይ መታ መታ አድርጎ ያ ጉላም አንተ ሕፃን ልጅ ሆይ ሐዲሱም ይነግሩ ማን ናቸው? ነብይ መሐመድ ሰለላሁ ዐለይሂ ወሰለም። اللهم صل وسلم على نبينا የበኒ እስራኤል ታሪክ መዘው ያስተዋወቁን። ያ ጉላም መን አቡክ አባትህ ማን ነው አለ። ነብይ አይደለም ጁረይጅ፣ ግን የቂኑ አላህ ዘንድ ያለው እዚህ ጥግ ነው። በሚታወቀው ህጋችን ሕፃን ልጅ አያወራም፣ ገና የሚጠባ ሕፃን ግን የቂን አላህ አላህ ዘንድ ያለው እርግጠኝነት ጥልቅ ነው። ያ ጉላም መን አቡክ አባትህ ማን ነው አለው። አቢ እንትና ነው ያ እረኛው ብሎ ተናገረ። ይህን ክስተት ማን ይሰማል? በኒ እስራኤሎች። ልክ ይህን ሲሰሙ እግሩ ጋር ወደቁ። ቀርበው ያቅፉት ጀመሩ ጁረይጅን። ልክ አላህን ወልይ ነው እንዲህ የምናሰቃየው ይቅርታ አድርግልን ብለው እጁን መሳብ ልብሱን ማሻሸት ጀመሩ። እባክህን ያፈረስነውን ቤት ከወርቅ ነው ምንገነባልህ አሉት። ጁረይጅ ምን አለ? ነው እንደነበረው አርጋችሁ ስሩት። بعد عسر يسرا ስምህ ሲጠፋ ስታየው የሚከላከልልህ ማን? አላሁ ሱብሓነሁ ወተዓላ። አሸባሪ ብለው የሆነ ዶክመንተሪ ካሳዩ 9 ሰዓት ላይ ጠብቀው ሌላ ነገር ይወጣል። ግልጽ ነው። አላህ ነው ካንተ ቢከላከል። አንተ ከሱ ጋር ሳድቅ የእውነት ኑራ አላህ ጋር። ህይወት ላይ ውጥረቶች ስታይ ምን ይከተለዋል? እፎይታ ይከተለዋል። ይህ የዩኒቨርሱ ህግ ነው። አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይህ ሆኖ እናገኘዋለን። አራተኛ ልጠይቅህ፣ ህይወት እንዳልተሳካልህ ይሰማሃል? ስራዎች አንዱ ስራ ብትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው? ትዳርስ ብላ ያስከው ነገር ደስታ አጣህበታል? የህይወት ውጣ ውረድ ረፍት ነስቶሃል? ይሄ ማይለወጥ መስሎ ተስፋ መቁረጥ ውስጥ ገብተሃል? አብሽር፣ የአላህ ድል ቅርብ ነው። ከውጥረት በኋላ እፎይታል። አንድ ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን፣ ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ። የእሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በ240 ሂጅሪያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክን ነው የምነግራችሁ። መጽሐፋቸው ላይ የዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይሄ ታሪክ ሁላችንን ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ኢማም አጠበሪ ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ጊያት ይባላል። አቡ ጊያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ጊያስ አንድ ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ጊያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና ያ አባ ጊያስ
አንተ የግያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን እናቴ ግን ረሃብን መቋቋም አትችልም፣ እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጥር። ቃለ አፍዓል እሻላት። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር አቡ ጊያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ የምኖረው? ይቺ ህይወት ናች እንዴ? ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንረኛ። ምን ይሆን? ቆዳ ነው ከርቀት ሲያይ። እባብ ይሆን እንዴ? ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለ? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችኋል? መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው ያልክ ማስተዋወቃል። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም። ይሄ የእስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ ነኝ፣ ማን ነው የጠፋው ብዬ ዓመት መናገር አለብኝ። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልህ። ከዛ አቡ ጊያስ ዞሮ ድንግጥ አለ። ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ። እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ ነው? ከዓመት በኋላ እኔስ ልሞት ይችላል። 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች። ቆዳዋ አጥንቷ ላይ ተጣብቀዋል። ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣ ምን ነው ባላገኘሁት? ዓመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ? 1000 ድርሃም አለው ይላሉ ኢማም ጠበሪ። 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ ገባው። 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው። በዛ አጋጣሚ ደግሞ ሰውየው መጥቶ ሊወስደው ይችላል። አቡ ጊያስ ድምጽ ካልተሰማ ከፍ አደረጋለች። ከኋላ ይሰማል? እህቶች ይሰማል? ይሰማል ኢንሻአላህ። አቡ ጊያስ ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ፖርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ?
እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤት ተጠየቀችው። የአባ ግያት ማጃ አቤክ ምን አመጣ ምን ሲዘነው ከኋላ አለችው። አይ እንዲሁ ነው አለ። አረ ምን እንዲሁ ይዛል የሆነ ነገር እየታየ አይ እንዲሁ ነው እስኪ ልየው ምን ደሞ አመጣ የሚበላ ነው ምንድነው አሳየ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አርጎ ያሉ ባባ አንቺ ሉባባ ሳላስበው 1000 ድርሃም አገኘው። አስደንጋጭ ነው ለሷ። በህይወታቸው አይተው ታያቁ እና ግን የሰው ነው እንዴት የሰው ነው አላህ ያመጣልህ ሪዝቅ አይደል እንዴ? ቢስት ደግሞ ገባች ጀሊሉ ብር ላይ ያመጣውና ይሄ የሰው ንብረት እኮ ነው። ይሄ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለት? በረሃ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል። ልትሞት እኮ ነው። ላንተማ ሐላል እኮ ነው ይሄ። እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት። 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው። ሉባባ ጥያቄው እንዳታነሽው አለ። አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም። ይሄን አቋሜ ነው እቂ አላት። አቋማቸውን ታቅ ነበር። ደንግጣ እሷም ስብስብ አለች። ታዲያ ምን እናድርግ? ልውጣና እስኪ ሰውየውን ልፈልገው፣ ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን እወስዳለሁ። እሷም ተስማማች። አቡ ግያት ሰውየውን ፍለጋ ወደ ካዕባ ወጣ። ኢማም አጠበሪ ወጣት ሆኖ ታሪኩን ይነግሩናል። አንዴ አንድ ሰው መካ ውስጥ ካዕባ ጥግ ቆመ። የኹራሳን ሰው ነው። ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ? እባካችሁ መልሱልኝ፣ አጅራችሁን አላህ ዘንድ ታገኛላችሁ ይላል። ይሄን ሲል ሁላችን አዳመጥን። አንድ በእድሜ ገፉ አዛውንት ወደ እርሱ አቀር። ከዛም አንተ ኹራሳኒ ሆይ አሉት። ማን ነው የመጡት? አሁን አቡ ግያት ነው የመጡት። ሰውየውን አገኘ። አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ? አዎ 1000 ድርሃም። አዎ ታዲያ እኛ እኮ የመካ ሰዎች ቀሊሉ ዘርዒ እኛ እኮ ወቀሊሉ ዘርዒ አዝርዕታና ምርት ታውቀዋለህ። እርሻን ዘራ፣ ደረቅ ነው መሬታችን፣ ዝናብ አናገኝ። ከብቶች ደግሞ አልበን የምንጠጣው የለም። ወቀሊሉ ልመዋሲሚ ደግሞ ሐጅና ዑምራ በዓመት 2 አንዴ ነው የሚመጡልን። በዛ ነው ከሰው የምንጠቀመው። ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን እሰጣለሁ ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል። 1/10ኛ ማለት 100 የወርቅ ሳንቲ ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣልህ ይችላል። ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ነው። ባባ ሆይ ላ ነፈዓል ይሄንማ እናረግ፣ አላህን ከፈራ ያመጣው እኛ ምን ሰጠው ነገር የለም አላቸው። ቅስማቸው ስብር። ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት፣ አክቲቭ ነበሩ። ያውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين ምን አይነት አክቲቭ ቢሆን ያው ይሄ እስመ ሰለፍ መዝሉም ነው፣ ተበድሎ ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸነፉት? በጣም ሊያደክማቸው ሆነ። ና ግጠመኝ ሲላቸው
ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አለ እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አለ እኔ ጋር ናቸው ምነው الحرب خدعة ጦርነት ላይ ቴክኒካዊ ማታለል ይፈቀዳል ግልጽ ነው አይደል ጀግና ላይ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሳይወት ሲሪየስ ነው ሰውዬው ከዛ ሲስተም ፈጠሩ አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ ታዲያ ብቻህን አትመጣም እንዲያሰልፈ ነው እኮ ነው ብሎ ዞር ሲል ቀጨም ማረጉት አንገት ሰለፍ الصالح ሲባል አራዶች ማለት ነው ሰለፍ የሚለው ስም መዝሉም አክቲቭ ነበሩ ስማርት ነበሩ ስትራቴጂስት ነበሩ ለዛ ነው ሮማን ኢምፓየር ፐርሺያ ኢምፓየርን ደምስሰው የጣሉት የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ አናቱል ቅጢ ወወስበቱል አሰድ ነበር የኻሊድ የጦር ስትራቴጂ አሁን ዓለም እያጠናው ያለ ኻሊድ የጦር ስትራቴጂ አናቱል ቅጢ ወወስበቱል አሰድ እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው ኢማም አልጠበሪ ስማርት ነበር ይሄ ሰው ብሩ እንዳገኘው ጠረጠረ ለራሱ ያመቻቸ ነው በያሰብ ወደ ቤት ሲመለስ ለማረጋገጥ ተከተልኩት አለ ኢማም አልጠበሪ ስከተለው ገና በሩ ጋር እንደደረሰ ያሉ ባባ ያለገባ ወደ ሚስቱ እሺ ያለች ሰውየውን አገኘው አው አገኘው እኮ ተስማማ ባልከው መስፈርት ባክሽ አልተስማማ ዛሬም ጾም ማደራችን ያ አቡ ገያት አለች እነዚህ ሴት ልጆች በረሃብ ይሞቱ እንዴ እናቴ በረሃብ ትሙት እንዴ ትንሽ አንሳለት ተቸግራ ለምንድን ነው ማታነሳው አንተ እኮ ሙጥርነ ተጨንቀሃል አላህ ይፈቅድልሃል ደግሞ ወቅ አለችው ልቡን ስታራ አላህ ባስከው ብር ብቻ ሳይሆን በትክክል ባልመገብካቸው ልጆች ይጠይቀሃል አለች ጥሩ ማንት ነው አይደል ልክ ይሄን ስትለው ይላል ኢማም አልጠበሪ ከርቀቱኛ ያለዋል ትክዛሉና ቡገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባስ ይወርዳየዋል አይበላው የአላህ ቅጣት አይተው ልጆቹ በረሃብ ሊያድሩ ከዛም ስሜታቸውን ዋጥ አርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርጊሉ ባባ ከጭንቀት በኋላ ፎይታ ይመጣል አላህ ይተወንም ተይሉ ባባ አለት ኢማም አልጠበሪ ይህን ስሰማ ተመለስኳል በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቆሞ ይጣራል ምን ይላል አዩሃል ሁጃጅ እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል ከዛም በሁለተኛው ቀን ይሸኽ መጡ ይላል ኢማም አልጠበሪ ረዲየላሁ ተዓላ መጡና አንተ ሰው ሆይ ግን አንድ እኮ ነግሬ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል ትንሽ እኮ ብታረግለት አላህን ፈርቶ ይሰጠናል ምንድነው ማረግለት ባይሆን ቀደም አንድ 10ኛ ነው አሁን 100ኛ አድርግለታል 100ኛ ስንት ነው 10 የወርቅ ሳንቲም ቀደም 100 እሱም ብታረግለት ይሰጣል قال لا يا بابا አለች ይማይ እሱም ለምን እንዲህ ጠንከር እንዳለው ኋላ ታሪኩ ይገባቸው ይሄንማ እኛ እናደርግ አላህ የሚፈራ ከሆነ አጥቶ ይሰጠኛል አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው ተስፋ ቆረጡ ወደ ቤት ተመለሱ መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ ከባድ ነው 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር ትልቁ ትምህርት ይሄ ነው ሐቂቃ እኛ ትንሽ ኑሮ ስትናወጥብን ስራ ልመቻች ሲል ሰው ወደ ሱስ ይገባል ተስፋ ይቆርጣል ፌስቡክ ላይ ቻት ላይ ይገባል ማዕቃትን ሴት ያማልላል ይሄ ሙስሊም ባህሪ አይደለም
ችግሮች ሲመጡ ያልፋል፣ ይነጋል። ከሙእሚን ተስፋው ይሄ ቅድም በቀራልን ወንድማችን አያት ላይ አለይሰ ሱብሑ ቢቀሪብ ነው የሚለው አላህ። ንጋቱ ቅርብ አይደለም እንዴ? እየነጋ ነው፣ ታሪክ እየተለወጠ ነው። ያችን ቴምራፍ በልተው አፈጣ። በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኹራሳኑ ተጣራ። ንብረት ያገኛል እንዴ ስጡኝ ብሎ ተጣራ። አሁንም ይላል ኢማም አጠበሪ ነው የሚዘግበው፣ አሁንም ይሄ ሼኽ ተነሱ አቡ ገያት መጡና አንተ ሰው ሆይ ትናንት ነግሬህ እኮ ነበር መቶ አልኩም ቢያል ለራሳቸው የሚደራደሩ ነው ይመስል 10 አልኩ አልተስማማ ባይሆን አንድ የወርቅ ሳንቲ ስጠውና ይመልስልህ ይሆናል። በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል፣ በግማሿ ደግሞ ሐጃጆችን ማጠጫ ዕቃ ገዝቶ እሷን እያከራየ እያጠጣ ክራይ ይሰበስባል። አንድ የወርቅ ሳንቲ ስጠዋል። ሰውየው እንደሚስማማት ጠብቃላችሁ አይደል? ካለ ላ ያ ባባ ይሄማ ያ አላህን ከፈራ ያመጣል፣ ካልሆነ እዛው አላህ ይተሳሰብ። አቡ ገያስ ተስፋ ቆረጡ። ናበል ወደ ቤት እንሄዳሉት። ምንድነው አሉ። እስኪ ናይ አንተ ሳንቲ ከሆነ አለ እንደዚህ አዎን። አይ አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና። ሲያቀና ኢማም አጠበሪ ምን ይላል? የታሪኩን ፍጻሜ ማየት አለብኝ ብዬ ተከተልኳቸው። በሩ ሲገቡ ግቢው አብሬ ገባው። ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋልኩ። ከዛ ልገባ ስል ማን አለኝ አቡ ገያስ። አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሼኽ፣ እንደ ፍጻሜውን ልይ ብዬ ነው ናገባሉኝ። እሳቸው ገባው። ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል። በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል። ከዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ? هذه حزامي ያለ ፖርሳዬ ብሎ ፈነደቀ። ተቀበላቸው። ይህን ክስተት ቤት ውስጥ ስለነበርኩ በበሩ ቀዳዳ ውስጥ ልጆቹ፣ ሴት እህቶቹ፣ የባለቤቱ እናት፣ ባለቤቱ ሁሉም እንዲያያሉ። ምንድነው የሚያወጣው? ይሄ ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው ይላል። አይናቸው እንዲህ ሲከፈት አየሁታል። አመታት ወርቅ አይቶ አያውቁም አይደለም። 1000 ወርቅ ሳንቲም ምንድነው እየሆነ ያለው? ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችሁ 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪው ማላለው ይላሉ ኢማም አጠበሪ። አላሁ አክበር። አምስታ ሹክራን እንኳን አላለውም። ተሸክሞ ወጥቶ ሄደ። ሁላችን ደርቀን ቀረን ይላል። በዚህ ቃል ነው የሚገልጹ። ሴቶቹ ፈበቁ መሽቱ ከለኽናቅ አንገታቸው ተመዞ አይናቸው ፈጠው ቆመዋል። እንዴት ሰው ደክሞ ያገኘለት ሽማግሌ አንዲት ሳንቲ ወጣት ሰጠው፣ እሱም አይሰጥ። አመሰግናለሁ አባባ ግንባር ሰማቶታ። ምን አይነት በኺል ነው! ተስፋ ቆርጠው ሴቶቹ ሲቀመጡ መሬቱ ሲወድቁ የሚያፈጥሩባት አንዲት ሳንቲ የሚጠብቁ ነው። ኢማም አጠበሪ ምን ያህል እኔ ደግሞ ገና ወጣት ነኝ፣ ስራ የለኝም፣ ትንሽ እንኳን ማፍጠሪያ እንዳልሰጣቸው። አቡ ገያስ ደርቆ ቁጭ። ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማን። ሁላችንም ድምፁ ወደ መጣበት ቦታ ፈጠጥን። ትንሽ ቆይቶ ኹራሳኑ መጣ። ያ ግለሰብ ገባ። የወርቅ ሳንቲሙን ይዞና ቁጭ አለ። አቡ ገያስ ሲያየው ደግሞ ምን ቀረ ብሎ መጣ ብሎ ኮስተር አለበት። 5 ሊሰጥ ያልፈቀደ ግለሰብ ምን ፈልጎ ነው? እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ። ስሜታቸውን ውጠው ዝም አሉት። ማጃ አበክ ምን አመጣህ? ነገሩ ሰፊ ነው አለው። ምንድነው እሱ? አባቴ ሲሞት
3000 ወርቅ ሳንቲ ተወልኝ። ከዛም 1/3 1000 ድርሃሙ ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ። መካ ውስጥ ፈለኩ ላይታች አላገኘው። የመጨረሻ ደሃ ያገኘው አንተን። ታዲያ ይሄ ወርቅ ሳንቲ ለአንተ ነው የሚገባ ብሎ እግራቸው ላይ ጣለው ይላል ተባለ። ቅድም የተገረምነውን ያህል አሁንም በደስታ ተገረምናል። እውነትም አልመሰለም። የወርቅ ሳንቲ ሙሉ ለሙሉ አላናገረንም፣ ወጡ ሄደ። ደንግጫለሁ፣ ተከተልኩት። ላገኘው አልቻልኩም። አቡ ገያስ ተከትሎኝ ወጣ። ፈለግነው፣ ሰውየው የለም። ከዛ ምንም አልሰራም ብዬ ተሰናብቻቸው ልስል እጄን ያዘኝና ቁም አለኝ። አንተ ወጣት ሆይ ይሄን ልብሴን ታየዋለህ? ለዓመታት ሱብሒን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ፣ እሷ ትሰግድበታለች። ለልጆቼ ሰጣለሁ፣ ይሰግዱበታል። ሶላት ሲጨርሱ እሱን ለብሼ እህል ፍለጋ ዞራለሁ። አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድነው? አንተም መከፈል አለብህ። ይዳች ምነው ሐዲስ ሰምቻለሁ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከኢብኑ ዑመር የተላለፈ። አንተም መግባት አለብህ አሉኝ። ቤት ውስጥ ገባሁ። እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ ነው። እኔ አብሬ ገባሁ። አቡ ገያስ እዚህ ቁጭ ብሎ ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሩ መወርወር ጀመሩ። ሴቶቹ ሁሉም ጋቢያቸው እንዲያርገዋል። አንድ ሴቶች 8 ተባሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባ? 100 ድርሃም ገባ። 10 ናቸው። ሁላችን ያዝን። እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት። የጠለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት። አላህ እዚህ እስኪያደርሰኝ አሉ ኢማም ሸይኹል ሙፈሲሪን እስኪሆን። አቡ ገያስም ልጆቹ ሀብታም መሆን ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞራሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ? ከውጥረት በኋላ እፎይታል አላልኩሽ? ይሄው ሐራማን ፈልግ አንድ ሳንቲ ሐራማን በላም ብለን ጣል። አላህ 1000 ወርቅ ሳንቲ ያመጣል። بعد عسر ነገር ምስኪን إنما العسر እግን ታሪኩ ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነን አላሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ገያስ ሲጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ። ስለ ሴት ልጆች ሲጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላል። ያው እነሱ በእነሱ አረ የሚጋቡት ሀብታሙ ነው አለ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላል። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው የአባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ባዳ ዑስሪ ይስራ። ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገስ። ከጭንቀት በኋላ ምን አለ? ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ቢህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆች?
ባዕደ ዑስሪን ዩስራ። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አሉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንዳዲስ አልተገናኘን። ከጭንቀት በኋላ ምን አለ? እፎይታ አለች። እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የ9 ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው የምንጠቀም ያደርገን። ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጠ ከሆነ ስራ ይገኛል። የእምነት ነፃነት አጠ ከሆነ ነፃነቱ ይመጣል። ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። ባዕደ ዑስሪን ዩስራ ነው። ይህ የህይወት ቋሚ ህግ ነው። አላህ በሰማነው የምንጠቀም አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱህ። أحزان قلبي لا تزول حتى أبشر بالقبول. أحزان قلبي لا تزول حتى أبشر بالقبول. وأرى كتابي باليمين وتقر عيني بالرسول. وأرى كتابي باليمين وتقر عيني بالرسول.